አቶ ብስራት እንኳን ደስ አለት ባለቤቱ ወንድ ልጅ ተቀላቅላለች። እሰይ። ኦኬ ስለዚህ አጠቃላይ ሂሳቡ 180 ሺህ ብር መጥቷል። 180 ሺህ? አዎ። ለምን ለልጁ ነው? አዎ የወሊድ 180 ሺህ ብር። በምጥ ነው እኮ የወለደችው? አዎ በምጥ ነው። እናንተ ጋር እኮ ለቀን የቆየችው ምንድነው 180 ሺህ ማለት ምን ማለት ነው? አዎ ይሄ አሰራራችን ነው። ከዚህ እንዴት ነው ምን ማለት ነው? እኛ እኮ ፈልገን ወደን ፈቅደን የወለድነው ምንም እኮ እዚህ ውስጥ አስተዋጽኦ የላችሁም። በነገራችን ላይ እኔና እሱ ወጣት እኮ ነው። እንዴት ነው ማለት ባይ ማስረጅኝ እስቲ። ያው ግን የሚገባትን እንክብካቤ ተደርጓል። ፕሮፌሽናል የሆኑ ዶክተሮች ያደረጋችሁ ፕሮፌሽናል ይሉሽ በየ30 ደቂቃው ትገባላችሁ እንዴት ነሽ እያላችሁ ነው የምትወጡት። ይሄ ምን አደረጋችሁ? ይኸውልሽ 180 ሺህ ልጁ ተወልዶ እስኪያድግ ራሱ ያስወጣኝ እኔ ብሩ የለኝ የኔ እናት። አሁን እሷንም ልጄንም ሰጡኝና አሉታ። ስለዚህ እንደዚህ ማድረግ አለብን ማለት ወደ ህግ አካል መሄድ ይኖርብናል። አረ ወደ ህግ ሂዱ። እኔም እሷ ልጅ ሄዳል። ልጁ ወይ ሲያደግ ሰርቶ ይክፈል 180 ሺህ። ኦኬ አቶ ብስራት ወደ መተዋባት ስለመጣና ሂሳቡ አንግባባን። ይኸውልሽ ትሰሚያለሽ፣ እሷንም ልጁንም ሌላ በደግም ራሱ በዚህ ብር አኖራቸዋለሁ። ገብቶሻል? አንቺ 180 ሺህ ለ3 ቀን ጥበቃ ጥሩልኝ። ያለ ዋንጫ መግቢያ ነው እንዴ እናንተ ሆስፒታል 180 ጥሪው? አዎ እንደውም ልጁ ነው አይመስልም፣ ጥቁር ነው። ጋይስ በጭራሽ ልጁ የኔም አይደለም እንደውም አይመስልም አላለም። በእውነት ግን አንዴ እስኪ እንወያይ። እስኪ ኮፒሊንግ ሼር አድርጉት። በእውነት ነው የምላችሁ ለብዙ ሰው አድርሱልን። በጣም ይሄ ነገር ብዙ ጊዜ ተጋኗል። በጣም ብዙ ነገሮችን እያየን ነው። የእውነት ነው የምላችሁ ሁላችንም ይሄን ነገር ደርሶናል። ግን አሁን እኛ እያደረግን ያለነው ወደ መንግስት መስሪያ ቤቶች ጊዜ ባይደርስም እዛው ተራህን ጠብቀ እየተሰደብክም ቢሆን እዛ ይሻላል። ዶክተሮችም ይሻላሉ። የእውነት ነው የምላችሁ ይቅርታ አድርጉልኝ። እኔ አሁን በእውነት ነው የምላችሁ ቅርብ ጊዜ ሚኒሊክ ሂጄ ነው እንትን ያልኩት። እዛ ላይ ግን ግፍፍ ያለ ሰቀቅ አለ። ቻለው በቃ ከገንዘብ ይሻላል። አረ መንግስት ያለ ተው። እስኪ ሰው በማህፀኑ ተገላግሎ እኔ እኮ በኦፕሬሽን ቢሆን ምንድን ነው የሚሆነው? እንዴ ይሄ እኮ ቀልድ አይደለም እኮ። እኔ እኮ በራሴ እኮ ላይቭ አይቻለሁ ይሄን ነገር። የእውነት ነው የምነግራችሁ። አስዝ የሚሉህ ነገር ደግሞ ራሱ ከባድ ነው። 200 300 ሺህ የት ይመጣል? መንግስት ግን ለምንድን ነው ህዝብ በዚህ ጣልቃ ቢያንስ የማይገባው? ታክስ ግን ይከፍላሉ። እኔ የሚከፍሉ አይመስለኝም። ይቅርታ አድርጉልኝ። ምናልባት እኔ አላውቅም፣ ግን እንደዚህ አይነት ነገሮች መንግስትም ጣልቃ መግባት አለበት። አሁን የግል እንዳለ ሆስፒታል የሚባሉት ከፍተኛ እንትኖች የሚባሉ ህዝብን በጣም እየበዘበዙ ነው ያሉት። አንዲት የሆነች ነገር ትንሽዬ ሰርጀሪ ሰርተ በቃ እንዴ 100 ሺህ 200 ሺህ 300 ሺህ ነው እንዴ። ህዝብ የት ይገኛል? ይሄ ዳም የት ይገኛል? እንደው እኮ ደግሞ ለህዝብ ርህራሄ እኮ በኖራቸው የእውነት ነው የምላችሁ በጣም ትህትና ምናምን የለም። እንደነ ዶክተር አብይ እንኳን የሆነ ነገር እንኳን ሰርተ የሆነ ነገር እያደረክ እንኳን ብታረግ ጥሩ ነው። እኔ ይቅርታ አድርጉልኝ። በጣም ተጋናችኋል። ይሄ ነገር መንግስት እጅ ከመግባቱ በፊት የሆነ ነገር ብታደርጉ ጥሩ ነው። አብዛኛው እኮ የመንግስት ሆስፒታል ጋር ስትሄዱ እኮ ሰልፉ 3 ወር 4 ወር ይቆያል ሰው። ለምን አቅም አጣ። እዛ ግን እነዛ ዶክተሮች እንደምንም ተጨናንቁ። እኔ በእውነት ነው የምላችሁ አንድ በትክክለኝነት ነው የምነግራችሁ። ታሳስ ልጅ አለው ልጅ ወልደናልና የሆነ ጊዜ ለሚኒሊክ ሂጄ ወደ 20 ነው ያዋለደው። 20 ልጅ አዋለደ አንድ ዶክተር። የእውነት ነው የምነግራችሁ። ይሄን ዶክተር በእውነት ነው የምላችሁ ስሙን እንደውም ጠቅሼ እንትን ማለት ነበረብኝ። ላበቱ ልነግራችሁ አልችልም። በዛ ሰዓታቱ 8 ሰዓት ነው 7 ሰዓት ገብቶ ነው እስከ 10 ሰዓት እንደዛ አካባቢ ላበቱ እንደዚህ ነው የሆነው ነው የምላችሁ። ወደ 20 ህፃናትን አዋለደ። ያነ ሰልፍ እንግዲህ ምን ያህል ሰልፍ ይዞ እንደነበር ደግሞ አስቡት። ምን ያህል ሰው እንዳለ አስቡት። እነዚህ ሰዎች አንድ ልጅ ለማዋለድ በዛ ላይ ደግሞ ይሄን ያህል ብር። ይሄ ልጅ ግን ምን እንደሚያገኝ አላውቅም። ይሄ ዶክተር የእውነት ይቅርታ አድርጉልኝ። ሚኒሊክ እንግዲህ ያላችሁ በእውነት ነው የምላችሁ ለእናንተ ይህን ትልቁን እንትኑን ብትወስዱ የተሻለ ነው አሉ። አሁንም የመንግስት ዶክተሮች የእውነት ነው የምላችሁ በዛ ላይ መጥተው የሚሰሩ አሉ። ግን የግሎች ላይ ደግሞ ስትሄዱ በጣም አሰቃቂ እንደዚህ አይነት ገንዘቡ በላይ እንደገና ደግሞ አስቡት። ይሄ የመንግስት ነፃ ነው። ነፃ በሉት። የምትከፍለው ለሆነች መድኃኒት ለምናምን ነው የምትከፍል። ለብዙ ለዶክተሩ የሚከፈለው ለእያንዳንዱ ለሚከፈለው ነፃ ነው። ታንኪዩ በእውነት ታንኪዩ ማለትም ያስፈልጋል። በዚህ
የእውነት ነው የምላችሁ። እዛ ውጭ ግን ምን አለ ደግሞ በዛ መካከል ሰልፍ ስትጠብቅ ተራሃን ስትጠብቅ መሞትም አለ። በጣም የሚያሳዝነው ይሄ ነው። ታዲያ እንዴት ብለን እንገናኝ? አልተገናኝቶም ብሏል ጎጃሜ። እንዴት ብለን እንገናኝ? እሺ እዛ ለመድረስ በመካከል እየሞትን ሆነ። በዚህኛው ስንመጣ የምታዩት ነው። ይሄን ያህል ብር 200 300 ሺህ ብር። እኔ አሁን 300 ሺህ ብር የት አገኛለሁ? የመንግስት ሰራተኛ ነኝ። የመንግስት ሰራተኛ ሆነ በዛ ላይ ቤተሰብ እያስተዳደርክ የቤት ክራይ እየከፈልክ እንዴት ነው 180 ሺህ ብር የሚገኘው? ይሄ እኮ ቀላል ነገር አይደለም። በእውነት ነው የምላችሁ። እኔ ፍራንክሊ ስፒኪንግ ይሄ እውነት ነው። እኔ በትክክል ያየሁት ነው። አንዴ ስሙን መጥቀስ አልፈልግም የሆነ ሆስፒታል ገባል። እንግዲህ ምናልባት አብዛኞቻችሁ ታውቁታላችሁ። ይሄ ኦፕሬሽን ትንሽዬ ኦፕሬሽን ተሰራ 200 ሺህ ብር አሳዝን ይመለሳል ብለን እየጠበቅን እያለ እንዲያውም ሌላ ተጨማሪ ለመድኃኒት ለምናምን እንደዚህ የኛውን ሲደምሩት እግዚአብሔር ምስክሬ ነው የምነግራችሁ። ይሄን ሆስፒታል መናገር አልፈልግም፣ ግን ልንገራችሁ ዝርዝሩን እንዲያው ላንብበው እንዳለ ዶክተር እንትና እንደዚህ እንትና እንደዚህ ነርስ እንትና እንደዚህ እንትና እንደዚህ በዚህን ሰዓት የለም እኮ ያነ ሰው አልገባም። በእርግጠኝነት የምነግራችሁ እኔ እዛው ነበር፣ አልገባም ያነ ዶክተር። አንዴ ብቻ ፈልገ ነው እባክህ ግባልን እንዲያው መጨረሻውን እይላትና እንውጣ ብለን ራሱ ኦፕሬሽን የሰራት ዶክተሩ ሰርጅኑ ማለት ነው መጥቶ አይቷታል። ሁለቴ የመጀመሪያ አንዴ መጣ፣ መጀመሪያው እንደወጣች ማታ መጣ አያት። ከዛ እንደገና በሶስተኛው ነው በእንትን ቀን ፈልገን በምንም መከራ በቃ አልገኝ ብሎ ማለት ነው አይ። ነገር ግን ነርስ የሆነች ነርስ መጣ፣ የሆነ ነገሯን ትሰጣለች፣ የሆነ መድኃኒት ትሰጣለች፣ አለቀ። ሌላ ይሄ ምንድነው? ሌላ ነርስ አላየውም ከነሱ የተለየ ማለት ነው። ነርሶቹ ብዛት የዶክተሮቹ ብዛት መተው አይተዋታል የተባለው ዋዘሂል። እኛ እኮ ህዝቦች ነን እኮ እንዴ! እናንተ ጠላት አይደለንም እኮ። ለምንድን ነው እንደዚህ የምታደርጉት? እርግጠኛ ሆኜ የምነግራችሁ ይሄ ነገር በጣም እየተጋነነ ነው። ከአሁን በኋላ ችግር ልትፈጥሩ ትችላላችሁ። ህዝባችሁ የእናንተ ነው፣ ነገ ይመጣል። ያልገባ ዶክተር ያልገባ ነርስ እንትና ገብቶ አይቷል፣ እንትና እንደዚህ ብሏል ምናምን፣ ለዛ እንደዚህ እንዴ! አንዴ እኮ ለኦፕሬሽን የተከፈለው ክፍያ እኮ ብዙ ነው። እዛ በላይ ደግሞ ለመድኃኒት ይሄ ራሴን አመመኝ። ከዛስ ስንት ሆነ? 200 ምናምን። እሺ ተደመረ። እንዴት እንደደመሩት እግዚአብሔር ነው የሚያውቀው። የእውነት ነው የምላችሁ። እኔ በቃ ራሳቸውን ከበደኝ። አለቀ 200 ያሳዝነው አለቀ። እዛው በሉት። ከዛስ ለመድኃኒት እንደዚህ መድኃኒት ከዚህ ውጭ ተብሎ ደግሞ ለሱ ደግሞ ወደ 40 ሺህ ብር አወጣን። 240 ሺህ ብር ሆነ ማለት አይደል? ይሄ ፍራንክሊ ስፒኪንግ የኔን ነው የምነግራችሁ። እኔ አይደለም እኔ ሂጄ እዛ ያስታመምኩትን ሰው ነው የምነግራችሁ እንጂ እኔማ አላደርገውም። እዛው በስብሼ ጠንብቼ ቀራለሁ እንጂ ያን ብርም አይከፈልም፣ ወይም እዛው ሊገሉኝ ይችላሉ። እየሆነ ያለው ይሄ ነው። ብዙዎቻችሁ አብዛኞቻችሁ የደረሳችሁ አላችሁ። ኮፒሊንግ ሼር አድርጉት፣ እውነቱን አጋልጡ። የእውነት ነው የምላችሁ። እዚህ ጋር ሪሲቱን አስቀምጡልኝ ከፈልጋችሁ፣ የኔንም አስቀምጠዋለሁ። እንዲሁም እዚህ ጋር አሁን ያንን ኮፒ አድርጌ ታች አስቀምጥላችኋለሁ። እንደዚህ አይነት እኮ ነው የሚሆነው እኮ። አሁን እኮ ጤና ጣቢያ የምንሄደው ሰልፉ ያገር ማለት አንዲት መድኃኒት ለመግዛት 13 ሺህ ብር ትባላለህ፣ 20 ሺህ ብር ትባላለህ። አንድ የሆድ ለምሳሌ ለባክቴሪያ መድኃኒት 16 ሺህ ብር ትባላለህ። እኔ በእውነት ነው የምላችሁ በጣም ዘግናኝ የሆነበት ጊዜ ነው የገባ ነው። ብታስቡበት ጥሩ ነው። የእውነት እኔ በጣም የሆነ እንትንም እኮ ልክ አለው እኮ። እኔ በጣም የመንግስት ያለሽ እያልኩ ነው። እንደዚህ አይነት ነገሮች እዛ ስትሄዱ የመንግስት ጋር ስትሄዱ አዎ አብዛኛው አሪፍ ነው። ግን ሰልፉስ ትሞታለህ እኮ እዛ እስከምትሄድ። የሞቱም አሉ እማቃቸው አሉ። 2 ወር ጥቁር አንበሳ ለመግባት 2 ወር 3 ወር ነው የሚደርስህ። እዛ በላይ ትሞታለህ ወይ ታልቃለህ። ኧረ እግዚኦ በእውነት ያስለቅሳል እኮ። የእውነት ነው የምላችሁ። እኔ እኮ በጣም ብዙዎች እኮ እንደዚህ እያሉ ነው የሚያልቁት። እንዴት ነው ታዲያ እንዴት ብለን እንኖራለን?